አባትሽ ሃይማኖቱን ቀየረ እያላችሁ የተለያየ ቪዲዮም አርቲስት ሰለሞን ቦጋለ ሃይማኖቱን ቀይሯል እያላችሁ ቪዲዮ እየሰራችሁ ብዙ ቪዲዮ ላይ ሜንሽን እየተደረኩኝ ስለሆነ ይሄንን ነገር ለእናንተም ግልጽ ለማድረግ መልስም ስጪበት ስለተባልኩኝ ነው። እውነት አርቲስት ሰለሞን ቦጋለ ሃይማኖቱን ቀይሯል? ይሄ ቪዲዮ የተቀናበረበት የጴንጤ መዝሙር አለው። ኮፒራይት ስለሚያስብለኝ ነው ያጠፋሁት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የስፍና ሚዲያ ተከታታዮች በያላችሁበት እንዴት አላችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የምናየው ለወራት ያክል በማህበራዊ ሚዲያ አርቲስት ሰለሞን ቦጋለ ሃይማኖቱን ቀይሯል በሚል ቪዲዮዎች እየተዘዋወሩ ነበረ። የአርቲስት ሰለሞን ቦጋለ ልጅ ማርያማዊት ሰለሞን ስለ አባቷ ሃይማኖት መቀየር እውነቱን ተናግራለች። ስለዚህ እውነታውን በዚህ ቪዲዮ የምናይ ይሆናል። ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ ማድረግ እንዳትረሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አርቲስት ሰለሞን ቦጋለ ይህ የምታዩትን ጋውን ልብስ ከለበሰ በኋላ ነው ሃይማኖቱን በሌላ እምነት ወደ ጴንጤ ቀይሯል፣ ጌታን ተቀብሏል እየተባለ ቪዲዮዎች ሲዘዋወሩ የነበረ። በስተመጨረሻ ማርያማዊት ሰለሞን ስለ አባቷ ሃይማኖት መቀየር ምን እንዳለች የማስደምጣችሁ ይሆናል። አሁን እኔ አጠር አድርጌ ስለዚህ ቪዲዮ ልንገራችሁ። አርቲስት ሰለሞን ቦጋለ ይህን ጋውን የለበሰው በዳማት የሆቴልና ቢዝነስ ኮሌጅ የክብር ዲፕሎማውን ለመቀበል በሄደ ጊዜ ነበር። እዛ የዳማት የሆቴልና የቢዝነስ ኮሌጅ ምርቃት ላይ ስለ ሀገር ፍቅር የኢትዮጵያ ብሔራዊ መዝሙር የዜግነት ክብር የሚለው መዝሙር ተዘምሯል። እናም ይህ ቪዲዮ አርቲስት ሰለሞን ቦጋለ ከሀገር ፍቅር የተነሳ በተመስጦ የኢትዮጵያ ብሔራዊ መዝሙር ሲዘመር አይኑን ጨፍኗል። እንደምታዩት ነው እጁን አውጥቷል። በሶሻል ሚዲያ በማህበራዊ ድረገጽ ይህን ቪዲዮ ቆርጠው በማውጣት ድምፁን በማጥፋት ምን አደረጉ? የጴንጤ መዝሙር በማቀናበር አርቲስት ሰለሞን ቦጋለ የጴንጤ መዝሙር እየዘመረ አቀናብረው ጌታን ተቀበሉ እያሉ ሲያስተላልፉ ቆይተዋል። መጨረሻም ደስ የሚለው ነገር አርቲስት ሰለሞን ቦጋለ ሃይማኖትን አልቀየረም። ድሮም ኦርቶዶክስ ነው፣ አሁንም ኦርቶዶክስ ነው። በተጨማሪም አርቲስት ሰለሞን ቦጋለ በማህበራዊ ሚዲያ ራሱን ቀርቦ እኔ ድሮም ኦርቶዶክስ ነኝ፣ አሁንም ኦርቶዶክስ ነኝ፣ መቼም ቢሆን ከኦርቶዶክስ ሃይማኖቴን አልቀይርም በሚል ተናግሯል። ደስ የሚል ነገር ነው። አሁን ወደ ማርያማዊት ሰለሞን ስለ አባቷ ንግግር እንሂድ። አባቴ ሃይማኖቱን አልቀየረም። ድሮም ኦርቶዶክስ ነበረ፣ አሁንም ኦርቶዶክስ ነው። ሃይማኖቱን አልቀየረም። የተለያየ ፎቶ እያደረጋችሁ ሃይማኖቱን እንደቀየረ የሚገልጽ የሚመስሉ ፎቶዎችን እያወጣችሁ ሰለሞን ቦጋለ ሃይማኖቱን ቀይሯል እያላችሁ ቪዲዮ እየሰራችሁ ነውና ሃይማኖቱን አልቀየረም። ለዚህ ሁሉ መነሻ የሆነች አንድ ፎቶ ደግሞ አለች፣ በጣም ለሰው ወሬን የፈጠረ። እዚህ ጋር ከላይ ያለው ፎቶ የክብር ዲፕሎማውን እየተቀበለ የለበሰው ጋውን ነውና እሱ ጋውን እየተጠመቀ ሃይማኖቱን እየቀየረ ይመስላልና እንደዛ አይደለም። የክብር ዲፕሎማውን ሲቀበል የለበሰው ልብስ ነው። እኔ የለቀኩት ፎቶ ላይ ቪዲዮ ላይም ቲክቶክ ላይ የሰራሁት ቪዲዮ ላይም በደንብ ግልጽ አድርጌ ለማውራት ሞክሬ ነበረ። ሰዎች ግን ያንን ቪዲዮ አላዩትም። ለማህበረሰቡ ሐሰተኛ መረጃን ሼር የምታደርጉ ግለሰቦች ብትቆጠቡ ጥሩ ነው ባይነን እና ለማለት የፈለኩትኝ ለቪው ብላችሁ የተሳሳተ መረጃ አትልቀቁ። እስካሁን ድረስ ስለሰማችሁኝ አመሰግናለሁ። ባይ። በቀጣይ በሌላ አዲስ ቪዲዮ እመጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር እንሰንብት። ደህና ሁኑ።